ብልጽግና እንደ ተራ ፓርቲ ሳይሆን እኛ ደክመን ታግለን የፈጠርነው ያመጣነው ድርጅት ነው እንጂ ተራ ድርጅት ነው ብለን እኛ አናስብም ማለት ነው። በወልቃይት አስቸኳይ ስብሰባ ወታደራዊ ስብሰባ ተደርጎ ነበር እነ ኮሎኔል ደመቁና እና እሸተ ደምለው ጋር ስብሰባው ላይ እንደምትመለከቷቸው ጀነራል ብርሃኑ በቀለ ናቸው የመሩት ስብሰባው። የአብይ ጀነራል ብርሃኑ በቀለ ናቸው ሄደው የመሩት እና ምንድነው የዚህ ስብሰባ ዓላማ ዋና ዓላማ አሁን የቅድሙ እንዳትረሱት ህወሓት ጋር የሚደረገውን ጦርነት እርስ በርስ ብያቸዋለሁ። የነጌታቸው ረዳ ቡድን ከርተው ነበር በቅርቡ የቀሩት እንዳይከዱ ቶሎ ጦርነት አስጀምራቸዋል እየተደረጉ ነው ብያቸዋለሁ። ዘሴም በአፋር እንደተደረገው ሁሉ ጀነራል ብርሃኑ በቀለ በወልቃይት ህወሓት ላይ መዝመት አለ በዚህም ግንባር ህወሓትን ከበን ማጣደፍ አለብን የሚል ነው። ልብ በሉ ተመልካቾቻችን በዛ ጋር ጀምረዋል ጦርነት። እኛም በወልቃይት ለዚህ ደግሞ ተብሎ ሲጠየቁ ምን ብለው ተናገሩ? እነ ኮሎኔል ደመቀ ዘውዱ የወልቃይት ዘብ ያዘጋጁት ንሻናት ነው ለማናቸውም ነገር ህወሓት ለመክተብና ለማድረግ ለሚመጣውን ጥቃት ዝግጁ ሆኖ እየጠበቀ ነው ብለው አረጋገጡ። ዝግጁ ነን እያሉ ነው እነ ኮሎኔል ደመቀ ዘውዱ ህወሓትን ለመታገል። እኛ ለምን ህወሓትን ይታገላል እያልን አይደለም፣ አያገባንም። እዛ ውስጥ የህወሓትን ዲፌንድ አናደርግም፣ እነደመቀን አናደርግም። የነደመቀን ግን ለመመልከት ብለን ነው። እና አብይ በአፋር በኩል የነጌታቸውን የነጻድቃንን ኃይል አዘመቱ። እነ ኮሎኔል ደመቀ ደግሞ በወልቃይት በኩል በዚህ ህወሓትን ከነማን ጋር አብረው ከነጌታቸው ረዳ ጋር ማለት ከነጻድቃን ጋር አብረው ነው። ልብ በሉ አንድ ነው ዓላማው። አብይ ነው ሁለቱን የሚያሰልፋቸው። ይሄ ጦርነት እንበልና ቅድም ተከበና በብዙ ቦታ ቢከቡንም አፈረስናቸው ብለዋል። በእርግጥ ያው ጆን መዲስ እንበልና ህወሓትን አሸነፉ እነዚህ ሁለት ኃይሎች ብትሉ የሚባል በአፋር በኩል ነጻድቃን ሄደው በዚህ በኩል እነ ኮሎኔል ደመቀ ወልቃይት የተከዜ ዘብ ሄዶ ህወሓት ተሸነፈ ይባል። ሁለቱ ምን ሊሆኑ ነው? ተመልከቱት። እንደገና ሁለቱን አብይ ደግሞ ምን ሊያደርግ ነው? በወልቃይት ላይ እስኪ ቀጥሉ ደግሞ እናንተ እናያችሁ ማን እንደሚያሸንፍ ይላችሁ። ልብ በሉ ሁለቱም ሲጨቃጨቁ ሲሰዳደሙ እንደነበር ታስታውሳላችሁ። ጌታቸው ወልቃይትን ጎብኝቶ ሲመለስ ያላልነውን አለ ብለው ሲናደዱ ነበር። እናት ተቀበሉ። በወልቃይት ላይ ያላችሁ አቋም ሁሉ ተጻራሪ መሆኑን ታውቃላችሁ። ያ ነው። ይህ በሆነበት ሁኔታ ይህን ነገር ቀላል ሂሳብ መስራት ያቃታቸው እነ ኮሎኔል ደመቀ ዘውዱ እና የተደምለው የጦርነት ጋር ሆነው ከዚህ ዘብት ዝግጁ ነው ማናቸውም ነገር ለማድረግ በዚህ ላይ ብለው ቃል ሰጥተዋል። ግን ተስፋ የቆረጥኩት እኔ መቲ በዚህ በወልቃይት ተከዜ በእነ ኮሎኔል ደመቀ ዘውዱ አጠቃላይ እውነቱ መነገር አለበት። ጀግና በነበሩበት ጊዜ ጀግና ብለን አሞካሽተናቸዋል፣ አድንቀናቸዋል፣ ጩኸንላቸዋል። አሰላለፋቸውን አበላሽተው መጨማለቅ ውስጥ ሲገቡ ልካቸው ምን ሊነገራቸው ይገባል። ብልጽግና እኛ ብልጽግና ነን ነው ያሉት። እኛ አትነኩንም ነው ያሉት። ድምጻቸውን እንስማው አንዴ። ይሄ ብልጽግና እንደ ተራ ፓርቲ ሳይሆን እኛ ደክመን ታግለን የፈጠርነው ያመጣነው ድርጅት ነው እንጂ ተራ ድርጅት ነው ብለን እኛ አናስብም ማለት ነው። ተመልከች እንግዲህ ብልጽግና ተራ ድርጅት አይደለም፣ እኛ ነን ያመጣነው አመጠን የወደድነው የኛው ድርጅት ነው አሉ። ቲሸርቱም እንደው እንትን ብሎ ነው እንጂ እሱ ቲሸርት ለብሰው ነው ይሄን የሚናገረው። ብልጽግና የአማራ ህዝብ ጠላት ነው። ብልጽግናን ህዝብ እየታገለው ነው ያለው። ደመቀ ብልጽግና ከሆነ የአማራ ህዝብ ጠላት ነው። በቃ ፔሪየድ። ምንም ቀላል ሂሳብ እኮ ነው ነይ ብለዋል። ስለዚህ አሽሞንሙነናል ለፖለቲካል ኮሬክትነስ። ቆይ እስኪ ይሄ ነገር ክፍተት እንዳይገባ ቆይ ከዛሬ ነገ ያስተካክላሉ ምን ሲባል ጭልጥ ብለው ለጥቅማል ጭልጥ ብለው ነው የገባው። የዶሮ አይን ነው የበላው እሱ ራሱ የዶሮ አይን በልቶ በቃ ከብልጽግና በላይ ብልጽግና ሆኖ መሸለል ጀመረ። በየእንትኑ እስክስታ መጨፈር ጀመረ። ያከበረህ የአማራ ህዝብ ነው። ወልቃይትን እዚህ ደረጃ ላይ ያደረገው አብዛኛው ህዝብ ነው። ከዳር እስከ ዳር ተነስቶ የሁላችንም ነው ብሎ የተነሳው ሁሉም ነው፣ ሚዲያው ምኑም ሳይቀር ማለት ነው። ዛሬ እናንተ የአብይን ጦርነት ለመዋጋት
አብራችሁ እያቀነቀናችሁ ነገ ጧት እንዴት እንደምትዳኙ ነጌታቸው ጋር ጤናና እድሜ ሰጥቶ እግዚአብሔር ያሳየን። በመካከላችሁ ስለሚደረገው ነገር የሄዳችሁበት መንገድ ነው። ከሁሉም በላይ ግን ይሄ ንግግራችሁ ማንነታችሁና አስተላለፋችሁን ትክክል አድርጋችኋል። በቃ ወስናችኋል። ስለዚህ እዛና እዚህ አትርገጡ። አንዳንድ ወገኖች አትርገጡ። እዚህ አብይን እያወገስ ገደለኝ እያልክ ብልጽግና ነኝ የሚለው ማሽሞንሞን የለብም። የኢትዮጵያን የነጻነት ትግል ኋላ ያስቀረው እንደዚህ አይነት አጭበርባ እዛና እዚህ ጅኮ በሚመቱ ሰዎች ነው። ማሽሞንሞን አያስፈልግም። ነገሮችን በመጡበት አግባብ በትክክል መናገር ነው። ብልጽግና የራሳችን ነው፣ አምጠን የወደድነው ነው፣ ተራ ድርጅት አይደለም ብሎ እኔ አረጋ ከበደ እንኳን እንደዚህ ሲናገር አልሰማሁትም። አሁን ደግሞ ሊዋጉ እያሟሟቁ ይገኛሉ ከጀነራል ብርሃኑ በቀለ ጋር ነው። ስለዚህ ብልጽግና ነው ማለት ነው የነ ኮሎኔል ደመቀ ፓርቲ። ብልጽግና አጋር ፓርቲ ነው፣ የአብይ አህመድ ፓርቲ የሚለውን ምን አጋር ፓርቲ እኮ አይደለም። የብልጽግና ቲሸርት ለብሰው ብልጽግና ነኝ ስላለ አጋር ፓርቲ ራሱ እኮ ከሱ እኮ ተሻለ ያው ነው። ያው ቢያንስ ስም አለው ሌላ። አሁን እኔ በጣም ማለት ነው በዚህ በወልቃይት ምክንያት ብዙ ዋጋ ተከፍሏል። ከድሮ ጀምሮ በየገደሉ እየተወረወሩ ምን እያሉ ከዛም በኋላ ይህንንም ታግለው መከራ በልተው ሞተው ብዙ ትውልድ ገብረው ነው ያንን ቦታ ቀደሙ አያቶቻቸውና ቅድመ አያቶቻቸው የኖሩበትን የነበረውን ቦታ ልጆች የወረሱት። አሁን ደመቀ ታምኖ ለዛ ቦታ ላይ ሲቀመጥ አሳልፎ ለብልጽግና አስረክቧል። ስለዚህ አሁን ህወሓት አይገባውም፣ ህወሓት ይህንን ወስዷል ካለ በኋላ ከህወሓት ጋር ተዋግቶ ነፃ ያወጣውን መሬት እንካችሁ ብሎ ለኦሮሚያ ክልል ነው እየሰጠ ያለው። ሽመልስ አብዲሳ ነው እንግዲህ ይህን ቦታ ከዚህ በኋላ የሚያስተዳድረው ማለት ነው። ግን እነሱ የተወሰነ የሰሊጥ መሬትና ምናምን የተመሳሰለውን ነገር ሊያገኙ ይችላሉ። ስለዚህ ማን እንደሚዋጋ እናያለን። እዛም ቦታ ላይ ከህወሓት ጋር ማን እንደሚዋጋ እናያለን። ነገ ደግሞ መጨረሻው ምን እንደሆነ እናያለን። ዋናው ነገር ግን ዋጋ ከፍለው ይህንን ቦታ ተገፍተው ተሳደው እኔ ቦታው የከሌ ነው የስ በአማራ ክልል ስር እንደተተዳደረ ብዙ ታሪኮች ይናገራሉ። ራሱ ትላልቅ የትግራይ ሰዎች ሁሉ ይናገራሉ። እንደውም ከዛ በላይ ራሱ አድገን ከነመለስ በፊት የነበረችውን ኢትዮጵያ ሪስቶር ማድረግ ማለት ማንም ይምጣ ማንም የትም ቦታ ላይ ሰርቶ አርሶ አግብቶ መኖር እንዲችል ነው የሚፈለገው የሚታመነው መሆንም ያለበት ለሀገራችን። የሁሉም ማህበረሰብ ሁሉም መሬት የሁሉም ማህበረሰብ ኖሮ በሰላም መኖር ስንችል ህወሓትን እናመጣ። ምክንያቱም ያንን ይፈልገው ነበረ። ሰሊጥ እየሸጠ በሱ በምዕራብ ትግራይ ብሎ ከልሎ ለራሱ ጥቅም ብቻ ህዝቡን ገፍቶ ማለት ነው አባሮ ገፍቶ የራሱን ሰዎች ብቻ ለቢዝነስ እዛ ቦታ ላይ እንዲያድጉ ሀብት እንዲያካብቱበት አደረገ። እንደዛም ከሆነ በኋላ እዛ አካባቢ ግን የተወለዱ የኖሩ ሰዎች ግን ከቀያቸው መፈናቀላቸው ልክ አይደለም ምናምን እየተባለ ብዙ ወሬ እየተወራ ባለበት ሰዓት ቀምቶ እንደውም እንካችሁ ብሎ ለኦህዴድ አሳልፎ መስጠትን የሚያክል ሌላ ወንጀል ደግሞ የለም። የምናየው ይሆናል መጨረሻውን። ብዙ አስተላለፉ ማሳመሩ ጥሩ ነው መቲ የአማራ ህዝብም ሆነ የማንም ጠላት መሆኑን በግልጽ ይሄ ነው በትክክል መነገር ያለበት። ምንም ነገር እየተፈራ ህልም ተፈርቶ ሳይተኛ አይታደርም። ብልጽግና ነኝ ያመጠን የራሴ ነው ብሏል። በአዴን ነው ከባአዴን የበለጠ በአዴን መሆኑን በትክክል አሳይቷል። ህልውናውና እጣው በአዴን ጋር ወይም ብልጽግና ጋር አብሮ ያከትማል ማለት ነው። በቃ በዚህ ልክ ምስሉን በደንብ አስቀምጦልናል ምን እንደሚመስል። በእውነት ለካ ሰው እኔ ድሮ ሳየው በቃ እንትን ያለው ሞገስ እንደዚህ ሰው ስቶጅ አቋም ነው ለካ መልክ ማለት የሰው ልጅ ውበት ማለት ለካ የውስጥ እውነት ነው። አሁን ደግሞ በቃ ላየው እንኳን አልፈልግም ይገርምሻልና ራሱ ብልጽግናና ዋነኛው በአዴን መሆኑን በጣም አደገኛ የአማራ ህዝብ ጠላት መሆኑን በይፋ አውጇል። ይሄ በትክክል መቀመጥ አለበት። የአካባቢ ማህበረሰብ እንግዲህ የራሱን ውሳኔ ስለሚወስን የምናየው ነው። እንግዲህ ሄዶ የወልቃይት ህዝብ ደግሞ የሱ ጭሰኛ አይደለም ካረፈበት ይሄ መነገር አለበት። የወልቃይት ህዝብ የሱ ጭሰኛ አይደለም። የሱን ሐሳብ የማይደግፍ በርካታ የወልቃይት ህዝብ አለ። ይህንም ደግሞ እናውቃለን፣ እናጋልጣለን። በዚህ እኮ አሁን እኮ የተቀመጠውን ህዝብ እየመለመለ እኮ ለብልጽግና እንዲሞት ሊያደርግ ነው እኮ። ደግሞ በዚህ በኩል እንትን ሲባል ወልቃይቴውን አስነስቶ ማህበረሰቡን እዛ አካባቢ ያለውን ማህበረሰብ አስነስቶ እየመራ ሊያዋጋ ማለት ነው። እሱ ደግሞ እና ሊያስጨርስ ድሮ ያለቁት አንሷቸው ማለት ነው። ስለዚህ ይሄንን ማህበረሰቡ በግጥ በዛ አካባቢ ሽማግሌዎች አሉ፣ ተቋማት አሉ። በዚህ አጋጣሚ ዝም ብሎ አይደለም፣ በጣም የተደራጀ ማህበረሰብ ስለሆነ የራሱን እርምጃ ይወስዳል፣ የራሱን ውሳኔ የሚወስዳል ብለን እናስባለን።